በል አይቻለሁና የራቀ ሲቀርበኝ ስትኖሪ ከጎኔ ከባዱም ሲቀለኝ ጎረቤት ልንጠራ ነው ምናምን ስንል ያው በውጭ ያሉ ተከታዮቻችን ጉልበትና ልክ ነሽ። እኔ እንደው አረስ በደንብ ያስታውሱታል። ተቀጣጥላለሁ ስታወራኝ ያለውና መጥቼ ሳይ ያለው በጣም የተለያየ ነው። እኔ ከዚህ በላይ ምንም አልፈልግም። የምሬን ነው። በጣም እጅግ በጣም አድርጌ አመሰግናለሁ። አምጪ ለነስ ረጅም ዓመት አይደል በላጤነት የቆየሁት። በዛ በጣም ችሎታ አለኝ። አንቺም ይሄን ታውቂያለሽ እኮ በደንብ ነው የማውቀው። እኔ እኮ ቅድም እየመሰከርኩልኝ ነበር። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ እንግዲህ ያው ቅድም መግቢያ ላይ እንደነገርኳችሁ ወደ ቤት እየሄድኩ ነው ብዬ ነበር። እንግዲህ ባልጠበቅኩት ሁኔታ የምር የሆነ ስታወራኝ ያለው እና መጥቼ ሳይ ያለው በጣም የተለያየ ነው። እኔ ከዚህ በላይ ምንም አልፈልግም። የምሬን ነው። በጣም እጅግ በጣም አድርጌ አመሰግናለሁ። እንዴ አታመስግነኝ አንተ። ትናንትም እንደዚህ እያወራን ነበረ። እኔ እስካሁን እቺ ልጅ እናቴ እየመሰለችኝ ነው ቤተሰቦች እንግዲህ እና እጅግ በጣም አድርጌ አመሰግናለሁ። ማርያም እኔ ይሄን ከጓደኞች አልጠብቅም ነበር ማለት እንዲህ ተቸግራችሁ ለኔ አንቺ ክላስሽን ትተሽ ስለሱ እንመለስበታል። በጣም በሰፊው እናወራለን፣ ችግር የለም። ግን አስቡት እስቲ ስንት ዓመት ብቻ እኔ እንጃ። ስለዚህ እናወራለን አልተባባልንማ። እሺ በቃ አይቻለሁና እንግዲህ ያው ቤቴ ላይ አስቡት። ቤቴ ከአሁን በኋላ የምኖርበት ቤት ላይ ያው ቡና እያፈላች ነው። እቺን የመሰለች ጓደኛ የተባረከች እህት እና እንግዲህ እጅግ በጣም ደስተኛ ነኝ አሁን ላይ እና ፈጣሪ አክብርልኝ፣ አመሰግንሻለሁ። አትበል ብትይኝም እኔ የማልተው ነገር እሱ አንቺ ማለት ነው። እና እንግዲህ ቤተሰቦች የምር ህልም ነው እየመሰለኝ ያለው እውነቱን ለመናገር እዚህ ቤት ላይ እውነቴ ያንተ አይደለም የጎረቤት ነው። የምር አመሰግናለሁ። ቆይ እሺ እንዴት እስቱን ኬታ መጣሽ? እኔ እኮ ነኝ ልጅ ገዝተሽ ነው እሱንም አይደለም ታውቀኝ የለ ተጃልሰሻችሁ እና በነገራችን ላይ በጣም ቆንጆ ቤት ነው የገባነው። አከራያችን በጣም አሪፍ ናት። ተከራዮቹም በጣም ቆንጆ ናቸው። በቃ እኔ እንጃ ብስማ እሱን የመሰለ ሰው ነው ያለው ግቢ ውስጥ ጠቅላላ በጣም አሪፍ እና እዚህ ለመኖር አላሰብሽም? እኔን አስወጥተሽ ብቻሽን ለመኖር አላሰብሽም? እና ወደሱ እንግዲህ በኋላ ብዙ ልጆች አሉና ካሜራ ላይ መግባት አይፈልጉም። አብዛኞቹ ልክ እንደሷ ናቸውና እዩአብ ነበር። እዩአብ ደግሞ የሆነ እቃ ምንድነው ምን ገዝቼ እንጣ ነው እቃ ገዛዝቼ እንጣ ነው ውሃ ምናምን ገዛዝቼ እንጣ ነው ሄዷልና እና በዚህ አጋጣሚ እኔ የምር እጅግ በጣም ደስተኛ ነኝ። አመሰግናለሁ። እሱን ነው እኛ የምንፈልገው፣ እሱን ነው። ያው እዚህ ጋር እኔ ተቀመጥኩት አይናፋር ናቸው ጠቅላላ እዛ ጋር ያሉት ማለት ነው። እና ያው አንቺ ተናገሪ ተብዬ ከኔ ባሰማ አለ እንዳትሉኝ እና እስቲ ይሄን ሁሉ አሁን ምን ይሰራል? ለምን ገዛሽ? አሁን ይሄን ራካውት ገዝተሽ ነው? ገዛሁት አልኩ። አንተ ምን ያደርግልሃል? ይሄንን ከጎረቤት ይሄ ሁሉ እዚህ ጋር ያለው ረከቡቱ፣ ሲኒው፣ ጀበናው፣ መፍጫው ይሄ ሁላ ሳይቅ ጎረቤት ነው። ያው በጣም ጥሩ ጎረቤት አግኝቷል። ተመስገን በል። ፈጣሪ ነው። አንዳንዴ ሳይደግ ሳይጣላም ይባላልና የምር በጣም እኔ ቃላት የለኝም። አሁን ትናንትና እንደዛ ተጨቃጨቅሽ ምናምን ዛሬ ላይ መጥቼ እዚህ ፈገግታሽን ሁላ ሳትነፍጊ ቁጭ ብለሽ እዚህ እንትን እያልሽ ነው እና የምር ጓደኛዬ ለመሆንሽ ኮርቻለሁ። ደስተኛ ምን አመሰግናለሁ። ግን እቺ ልጅ እንዳታመልጠኝ ሰጋው ማለቴ አይ እንዳጠፍሽ እንጂ ሌላ ነገር አለ። ሌላ ነገር ነው አስበሽ እንዳይ አታስብ። አልጠፋም። ያው እስቱን እያቀጣጠልሽ ነው በዛ በኩል ኦኬ። እና
እኔ ያው ገና ልጅ ነኝ እንደምታየኝ ልጅ ነሽ ለማግባት 5-6 ዓመት ይፈጃል። እስከዛ ድረስ ዘና በል አገባ ብቻ ነው። እኔ እናንተ ምን ከማግባት ጋር ምን አያያዘው? አይ አይደለም እንዳላጣት እንዳጠፋ ስትል ጠፋው ለማለት ነው። እሺ እንግዲህ አሁን ቤቴ ውስጥ ምን ሰራላችሁ? እናንተ ሰዎች ውጪ እንዴ ነው ይሉታ ነው። የምር አመሰግናለሁ። እኔ በጣም እኔ እንጃ እኔ ቃል አጠረኝ እኔ እና ክብራን ቤተሰቦቻችን ቡና አምጣ ብላኝ ይኸው ቡናውን አምጥቼ ያመጣሁት ቡና ጥቁር ነበር፣ አረንጓዴ ነበር፣ ጠቁሯል። አሁን እያቃጠለችው እየተራከ ነው። ቆንጆ ቤት ነው እኮ እሱ። አሁን እኔ ጎበዝ ነኝ። በፊትም ቤተሰቦች የሚወዱ እንደዛ ነው። እላካለሁ። እስቲ እዚህ ጋር ነው አንቺና እንደዚህ ነው የምር ቡና። አንቺ ደግሞ ቡና አጠጪም። ለማን ነው? እነሱም አይጠጡም። እያብና እኔ ብቻ ነው እንግዲህ። እስቲ እኔ ቡና አልወድም። በዚህ አጋጣሚ ሁላችሁም ብዙ ሰው ይገረማል። እኔ ደግሞ ዴሊሽየስ አምጪ ለነሱ እና እንግዲህ ቡናው ሳይደርስ ቡና ቁርሳችን ያለሽ ጎረምሳው ግን በስሏል ቡናው አልበሰለም። በሴት ሙያ አይገባም። እሺ ከኔ ጋር ስትውል እኮ በቃ ሙያ ማስችል መስሎኝ አይደለ? ካንተ ጋር ሰው እሺ ምን ላምጣልሽ አሁን? እሺ ውሃ ታመጣልኛለሽ? ከዛ ድረስ ይሄ ነገር በጣም ጋለ እስከዚ በላ እኔ ምን አውቄ የመጀመሪያዬ ነው። ላጤ ነበር እኮ ምንም ቢሆን ሳይሆን ሰርቶ ያበላን ነበር። በጣም በዚህ አጋጣሚ በጣም ሙያ አለ። እኔ ግን እሱን ሳይሆን ለቤቱ አዲስ ነኝ እና እንግዳ ነኝ። ምጭ ወዳድ እየፈራው በራሱ ቤት ለመጀመሪያ ጊዜ እንግዳ እንዴ እኮ ሰው በዛ ብሎ የሆነ ማየት አይፈልጉም አከራዮቹ። እዚህ እንጃ እዚህ ስለማላቅ ነው። ግን ሁሉም እንደራሳቸው ግቢ ነው እየተዟዟሩ ያሉት ከኛ ጋር የመጡ ልጆች ነው። ኧረ እዚህ በጣም ቆንጆ አከራይ ነች እያለችኝ ነበር ቅድም ጀምሮና በደንብ ታደለሽ እንደው የኔ አከራይ አንተ ታደለሽ ስላገኘህ እኔ እኮ እኔን ስላገኘችኝ ታደላለን ነበር። እንግዲህ ያው ውድ ቤተሰቦች ምንም እኔ ቃላት የለኝም። እውነቱን ለመናገር በጣም ደስ ብሎኛል። ያው አዲስ ቤትም አይደል፣ ለዛ ነው ድምፄን ቀነስ እያደረኩ ያለሁት እና እጅግ በጣም አድርጌ አመሰግናችኋለሁ እናንተን ስላበረታታችሁኝ። የምር ቃላታችሁ እንዳለ ሰው የሆነ የሚያለመልም ቃል ነው የምታወሩት፣ ደስ የሚል ቃል ማለት ነው እና ኮመንት እያነበብኩ ነበር። በጣም እጅግ አድርጌ በጣም አመሰግናለሁ። አንቺንም አመሰግንሻለሁ በድጋሚ። እንግዲህ ውድ ቤተሰቦቻችን ያው እስቲ የሚሰራራ ነገር ካለ እኔም ላግዛቸው፣ ብዙ ወሬ አታብዛ እያሉኝ ነው ከኋላ እና እወዳቸዋለሁ። የትም እንዳትሄዱ እስከ መጨረሻው ድረስ እነዚህ ልጆች ጠራርጌ እስከ ማባረራቸው ድረስ አብራችሁ ቆዩ። በቤትህ እንግዳ አትሆንም ተብዬ እውነቱን ለመናገር እኔ ነኝ ካላቀጣጠልኩ እያቀጣጠልኩ ያለሁት። ያው በመሀል መብራት ሄደ። ከዛ አማራጭ ስናጣ ያው አዲስ ቤትም አይደል ጨስ ማለት አለበት ተብሎ ከሰል እያቀጣጠልኩ ነው። ያው ከሰል አቀጣጥዬ እየተያያዘልኝ ነው እና እዚህ ብል እንትን በአንድ ያለ እያያዝ ሲለኝ እያራገፍኩት በዚህ ሰዓት ምን አእምሮዬ ላይ መጣ፣ ለካ ባለሙያ ነኝ፣ ከሰል ማቀጣጠል እችላለሁ፣ መስራት እችላለሁ። እና ለዛም ይመስለኛል ይህን ሁሉ ጊዜ ብዙ ወጪ ሳላወጣ መብራት ሄደ መብራት መጣ ሳልል
ቤቴ አብስዬ እየበላው የነበር ይህን ሁሉ ጊዜና ማንንም ማስቸገር አይጠበቅብኝም እና ወንዶች ከኔ ተማሩ። እንግዲህ ያው መብራት ሄዷል እና ውስጥ ናቸው። እኔና ጓደኛዬ ወጥተናል እዚህ እንግዲህ እነሱንም ላለማልፋት ይህን ሁሉ የለፉት ይበቃል ብዬ እኔ ከሰል ለማቀጣጠል ውጭ ወጥቼ ነው እና እንግዲህ እስቲ ያው የትም አልሄድ ነው። አብራችሁን ቆዩ፣ እንመለስበታለን። ተቀጣጥላለሁ። እንግዲህ ቤተሰቦቻችን ያው ከሰሌንም አቀጣጥያለሁ። መብራታችንም ጠፍቷል። ላይቱ ትንሽ ካነሰባችሁ መብራት የለም ማለት ነው እና ያው ከሰል አቀጣጥዬ ምናምን እንዴት ነው ከሰል ቶሎ ፈጠንኳል አይደለ? እና ከሰሌን አቀጣጥዬ ምናምን ሰጥቻት እንትን እያለች ነው። እውነቱን ለመናገር ያው ረዥም ዓመት አይደል በላጤነት የቆየሁት፣ በዛ በጣም ችሎታ አለኝ። አንቺም ይሄን ታውቂያለሽ እኮ በደንብ ነው የማውቀው። እኔ እኮ ቅድም እየመሰከርኩልኝ ነበር። አሁን ውሃው አይፈላም። አሁን መቶ ከሰሉ ገብቶ አሁን ይፍላ። ችግር አለ። እስቲ እኔን እንደምታቃጥይኝ አቃጥይውና እንትን ቶሎ እንትን ይበል እስቲ ቶሎ እንደድ ኦኬ ነው። በጣም ጸባዩ እኔ ወይስ አንቺ? ማን እኮ ማን አለ? ማመን በራሱ በጣም ትልቅነት ነው በእውነት። ቴንክ ዩ። እንግዲህ ያው ጎረቤታችን እኔ አከራያችን አልቻልኩም። ፈጅታውን ላሰጠችን ቡናችን አሁን በዚህ ልክ አሁን አከራይ አለ። እግዚአብሔር ነው የሰጠህ። በነገራችን ላይ ቡና ሲፈላ ጭስ ሲኖረው ነው ደስ የሚለው ብላ ማጥፋት የሰጠችን። እንግዲህ እስቲ እንጠራቸዋለን አይደል? ያው እነሱም እንሂድ እያሉ ነው። እሷም መሄዱ አይቀርም። እነሱ ናቸው ከኔ ጋር የሚቆዩትና እጠራቸዋለሁ። እንግዲህ ያው እኔም እሱ ነው የምፈልገው ዛሬ ቤቴ በቃ እኔ የምር በጣም እድለኛ ነኝ እናንተን በማግኘቴ። አንቺ በጣም ጸዴ ሴት ነሽ፣ አመሰግናለሁ። እና ቤቴ ለዚህ ጨስ በማለቷ የምር በጣም ደስ ብሎኛል እና መድኃኒዓለም ያክብርልኝ። ዛሬ እንግዲህ ማክሰኞ ነው ቀኑ፣ ማክሰኞ ነው ሮብ ነው ማክሰኞ መሰለኝ፣ ማክሰኞ እንግዲህ ያው ዛሬ ቀን ማክሰኞ ነው ሮብ ነው ዛሬ። በቃ ማክሰኞና ሮብ ላይ ያዘው እንጃ ሮብ ነው እና በዛሬዋ ቀን እንግዲህ እድለኛ ሰው እኔ ነኝ እዚህ ዓለም። እዚህ በጣም ደስ ብሎኛል። ተስፋ በቆረጥኩበት ሰዓት ነው እንግዲህ ተስፋዬን ያለመለምሽልኝ። ልጨብጥሽ ነበር እንግዲህ ቡናው እስቲ የሚፈላም አልመሰለኝም እና ከፈላ በኋላ ካሜራውን ማበራላችሁ ነው የሚሆነው። አይሻልም? እንድንረባረብበት ቡናው ላይ ካሜራውን ትተን ምናምን ትኩረታችን ቡናው ላይ እንዲሆን ጎረቤትም እንድንጠራ እኛም ተጨዋውተን ስለ ስራም አውርተን እንድንለያይ ካሜራውን እናጠፋዋለን። ከዛ ደግሞ በድጋሚ እናበረዋለን ማለት ነው። እንግዲህ ውድ ቤተሰቦቻችን በጣም እጅግ በጣም አድርጌ አንዴ እዚህ ጋር ላመሰግናት እወዳለሁ። ለዛ ደግሞ አንድ ስጦታ ይዤላት መጥቻለሁና አውቃለሁ ትልቅ እሷ በሰጠች ልክ አይደለም፣ ግን ትልቅ ስጦታ የሆነ በጣም ትልቅ ሳይሆን ያው ላምጣው አንዴ አግኝቻለሁ። ስጦታዬ እዛ ጃኬት ውስጥ ነበርና እንግዲህ የምር እኔ በቃ ይሆናል አይደል ትልቅ ስጦታ ነው ለኔ፣ እንደ ትልቅ ስጦታ ነው የማስበውና ይሄን የሆነ በቃ ላንቺ ያለኝን ክብር
ገልጿል ብዬ ስላሰብኩ መስቀል ይዤ በጣም አመሰግናለሁ። እኔ በማስፈልግሽ ሁሉ ከጎንሽ ነኝ እና ቃል ኪዳን መስቀልና ቃል እገባልሻለሁ በፈለግሽ ሰዓት እሆናለሁ። እውነት በጣም አመሰግናለሁ። ትልቅ ነገር ነው። ወንድም አይመሰገንም አይደል? አንተ አስሬ ስታመሰግነኝ እሱ ያ ዮናስ ነው። አንቺ ደግሞ እኑ ነሽ። ዮናና እኑ ደግሞ አይመሰካከርም። ቤት ነው የታሰበው። ያምራል። አሁን ተመሳሳይ መስቀል አለ ማለት ነው። አይቻለሁና የራቀ ሲቀርበኝ ስትኖሪ ከጎኔ ከባዱም ሲቀለኝ የመኖር ትርጉሙም ጣሙ ሲገባኝ ፍቅሬን ተቀብለሽ እደጊልኝ። ትልቅ ደረጃ ደርሰሽ ደግሞ ምናይ ነው የሚሆነው። ግራጁዌሽን እኔ እንደምንም ማድረግ በቃ ይሄን አስመርቅሻለሁ። አናወራም። ብቻ ግን እንግዲህ እንደነገርኳችሁ ትንሽ ተፍ ማለት አለብን። ቡናው መድረስ አለበት። አሊያ አመሰግናለሁ እያለች እሷም ከኔ በላይ ስለምትሆን እና በድጋሚ እንመለሳለን። እንወዳችን ቤተሰቦቻችን። ቡናችን ደርሳለች። እስኪ ሰከን እየጠበቀን ቡናዬን ቶሎ ቅጂለት በሏት እስቲ እኮ አንጠጣም እኮ ቸኮልኩ። እስቲ ቡናሽን ልቅመስ። ስለዚህ እቃ ተዋዋስን ጎረቤት ልንጠራ ነው ምናምን ስንል ያው በውጭ ያሉ ተከታዮቻችን ጉርብትና ልክ ነሽ። እኔ እንደው በደንብ ያስታውሱታል። ጉርብትና ምናምን የሆነ ይናፍቃል። የጎረቤት ተጠራርተህ ምናምን ቡና መጠጣት ምናምን ደስ ይላል። እሱ ነገር ሁላችንም እንትን እንለዋለን። የሆነ የምናፍቀው ነገር ነውና እስቲ እኔም ለመጀመሪያ ጊዜ ቤቴ ቡና ተፈልቶ ጎረቤት ሊጠራ ነውና በጣም ደስ ብሎኛል። እውነቱን ለመናገር በጣም ደስ የሚሉ ህጻናቶች ናቸው እና በመሀል የህፃን ድምፅ ከገባ የነሱ ነው ለማለት ያህል ነው። ልጅ አለ እንዳይባል ቀርታ ነው። ያው እንግዲህ እስቲ ቡናሽ ዋው ጸዲ ማሪ ከመልኩ ያስታውቃል። ኧረ ምንም አይደል። እንደዛም ይቻላል። ያው እዛ ጋር ያላችሁት ስለማጠጡ ነው። አልፋችሁ ያው እስኪመጣ ጠብቁ። ያው ነው እንግዲህ ያው እናንተ ናችሁ ከኛ ቡና የምትጠጡት። እና ጉብዝና እዛው ላይ ነው። ጉብዝና ነው ያለሽ። በጣም አሪፍ እንግዲህ ቤተሰቦቻችን በጣም አሪፍ ነው ይሄ ቡናና ያው ኑ ቡና ጠጡ። እጄ ከምጠጣው ይሄኛው 10 እጅ ይሻላል። አሪፍ ነው፣ በጣም አሪፍ ነው። እንግዲህ ውድ ቤተሰቦቻችን በትንሿ ቤቴ በአዲሷ ቤቴ የነበረን ቆይታ ይህንን ይመስላል። እድሜ ለሷ ለእህቴ ለውድ ጓደኛዬ በቃ ቤቴ እንዲመስለኝ ስላደረገች እጅግ በጣም አድርጌ አመሰግንሻለሁ። ማርያም ትልቅ ነገር ነው እና ያያቻለን ማለት የምትፈልጊው ነገር ካለ ማመስገን የምትፈልጊው ነገር ካለ በቃ ደስ ያለሽ ማውራት ትችያለሽ። ነፃ ነው እንትን። በመጀመሪያ ኮሜንታችሁን እያየው ነበረ። በጣም አሪፍ ነገር ነው ስትሉኝ የነበረው። በጣም አመሰግናለሁ። ያው በቃ አመሰግናችኋለሁ። ሌላ ምን የምለው ነገር የለም። እጅግ በጣም አድርጌ አመሰግናለሁ። እስካሁን የነበረን ቆይታ ይመስላል። እኛም ያው ትንሽ ታይም መውሰድ አለብን። ከኋላ ያሉ ልጆች ብዙ የምናወራው ነገር አለን እያሉ ስለሆነ ስለ ስራ የምናወራው ነገር ስላለን እኛም ከወዲሁ እንሰናበታችኋለን ማለት ነው። እንግዲህ ቤተሰቦቻችን ያው ለውጥ
የምናሳያችሁ ከዚህ ተነስቼ የት እንደምደርስ ማለት ነው። በደንብ ትተማመኝብኛለሽ? በደንብ ያው ለሌላውም አራያ ነው ወጣት አራያ ለሌላው ወጣት አራያ ነው። እንግዲህ እስካሁን የነበረን ቆይታ ይሄን ይመስላል። ወዳችኋለሁ። በሌላ ጊዜ እስክንገናኝ ድረስ ቻው ቻው። ታያችሁ አገሬ 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 ኢትዮጵያ አገሬ መግቢያዬ ዞሬ አገሬ 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 ሕይወቴ አገሬ ውበት ማማሬ እናቴ ምድሬ